ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ አቤት ጉዳይ ፕሮግራማችን ላይ በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ እንገኛለን። እናንተም ፕሮግራማችንን ተከታተሉን። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንግዲህ ዛሬም እንደ ውይይት የምናነሳው የዚሁ የጤና ባለሙያዎችን ጉዳይ ነው። የጤና ባለሙያዎች እንደሚታወቀው ጥያቄዎች አሏቸው። ጥያቄዎቻቸው ተገቢ መሆኑን መንግስትም እውቅና የሰጠበት ነው። ህዝቡም እንደ ህዝብ እውቅና ይሰጣል። ምክንያቱም ሁሉም ልጅ ትምህርት ቤት ውስጥ በልጅነቱ ምን መሆን ትፈልጋለህ ሲባል ዶክተር ይላል። ማለት ምን ማለት ነው? በህብረተሰቡ ዘንድ ከፍተኛ ተቀባይነት ያላቸው የጤና ባለሙያዎች ናቸው። እንዲሁም ደግሞ እውነትም ለሀገር ከበቂ በላይ ከምናወራው ከቃላት በላይ አስፈላጊዎች ናቸው። ነገር ግን የጠየቁት ጥያቄ አለ። ጥያቄዎቻቸው እንግዲህ ባለፈውም ለማንሳት እንደሞከር ነው በፖለቲከኞችና በጽንፈኞች ተወስዶባቸዋል። ያ ጥያቄ አሁን ፖለቲካዊ አጀንዳን እየሆነ መጥቷል። አሁን የዶክተሮች ጥያቄ የሚባል የለም። ኦልሬዲ ይገለውታል። ምክንያቱም እነሱ የፖለቲካ አጀንዳ ያላቸው ሰዎች መጠቀሚያ ሆነዋል። የኢትዮጵያ የሕክምና ባለሙያዎች የፖለቲካ አጀንዳ አላማ ያላቸው ሰዎች ማስፈጸሚያ ሆነዋል። አሁን በቀደም እንዳይሆኑ ምናምን ስንል ነበረ። ዛሬ ላይ ሆነን ስናይ ግን አመራር የሚሰጣቸው ከጀዋር መሐመድና ከታየ ደንደአ ነው። በግልጽ እያየን ያለ ነው። በተወሰነ መልኩ ጥያቄ ያላቸው ዶክተሮች አሉ፣ ጥያቄ የሌላቸው ዶክተሮች አሉ። እየተከፈላቸው ሰው በዶላር እየተከፈላቸው ይሄንን በርካታ ማስረጃዎች አሉ። ከዚህ ናይሮቢ ኬንያ ድረስ ሄደው ሰልጥነው እንዴት አድርገው አመጽ ሀገር ውስጥ እንደሚቀሰቅሱ ናይሮቢ ኬንያ ድረስ ሄደው ከ5 እስከ 6 ወር በፊት ስልጠና ተሰጥቷቸው ሰልጥነው የመጡ ዶክተሮች እንዳሉ እነኛ ዶክተሮች የሕክምና ባለሙያዎች ማህበርን እንደ መሳሪያ በመጠቀም በዩቲዩብ እና የዋትስአፕ እና የቴሌግራም ቻናሎችን በመክፈት ለአመጽ ዶክተሮችን ሲያዘጋጁ እንደነበረ እነኚህ የሕክምና ባለሙያ ያላቸውን ኑሮ በመቆስቆስ ቁስላቸውን በመነካካት ለፖለቲካ መጠቀሚያ ሊያደርጓቸው ሲሰሩ ነበረ። 4 ወር 5 ወር 6 ወር በፊት ይሄ ነገር ሲሰራ ነበረ። ስለዚህ ዛሬ እነኚህ ሰዎች እያደረጉ ያለው ምንድነው? ሽብር ነው። ይሄ ምንም ሌላ ቃል ሊሰጠው አይችልም። ሽብር ነው። በኢትዮጵያኖች ላይ የተፈጸመ ሽብር ነው። አግባብ ያለው ጥያቄ ቢሆን የፖለቲካ መሳሪያ የሚሆኑበት ምንም ምክንያት የለም። የተከፈቱ ሌሎች ቻናሎችን ስናይ ይህን እያደረጉ ያሉት አስቀድሞ ኢትዮጵያ ውስጥ ሽብር ለመፍጠር ሲሰሩ የነበሩ ሰዎች ናቸው። አንድ ላይ ኔትወርክ ፈጠሩ። እያየን ያለነው ደግሞ ምንድነው? የሰኞና የሰኔ ግንኙነት ነው ወይስ ታቅዶ የተደረገ ነው? ለቲፒኤልኤፍ የምርጫ ቦርድ እውቅና የሚነፍግበት ቀን ግንቦት 5 ነው አይደል? 2017 እዛ ቀን ላይ ነው ይህን ነገር ያደረጉት። ሉክ እነኚህ ሰዎች ፐርፐዝሊ ነው ይሄ ነገር ምንም አይነት ሌላ መላምት አያስፈልገውም። ሆነ ብለው ከወያኔዎችም ጋር እንግዲህ እጃቸው እየረዘመ መሆኑን አይተናል። ምንም አይነት የመብት ጥያቄ የላቸውም። ምስኪኖች ደግሞ የሕክምና ባለሙያዎች ችግሩ ያለባቸውን ቆስቁሰው ነው። በዚህ መልክ ደግሞ የሚገኝ መፍትሄ የለም። መንግስት እኔ በእኔ አመለካከት በትክክል መንግስት ሆኖ መቆም ያለበት ጊዜ ቢኖር ይሄ ነው። ማንኛውም በዲያስፖራ የተቀመጠ ዱርዬ እዚህ አገር ውስጥ ባለሙያዎችን አደራጅቶ መንግስትን እጅ እየጠመዘዘ መልስ የሚገኝበት አግባብ ሊኖር አይገባም። ስለዚህ ይሄ የተረጋገጠ ነው። የኢትዮጵያ ሕዝብም ይህንን ሊያውቀው ይገባል። እነኚህ ሰዎች ሆስፒታል ውስጥ በሕክምና ላይ ያሉ አልጋ ላይ ያሉ በሽተኞችን ትተው ነው የሚሄዱ። ሰው እንኳን ተከፍሎት ኢትዮጵያዊ የሚወራል አይደል? እኛ ኢትዮጵያዊ ሰው ወዳድ ነን፣ ፍቅር እናውቃለን፣ የተቸገረ ረዳለን ምናምን ይባላል። ያ ከዛ እንኳን የወረዱ ናቸው ይሄንን ነገር እየሰሩ ያሉት ማለት ነው። የታመመ ሰው ሳይከፍለው ሰው የታመመን ሰው ይረዳል። እንኳን
ተቀጥረው እየተከፈላቸው እየሰሩ በቂ ነው ማለት አይደለም ክፍያው። የታመመ ሰው ማንም ሰው ይረዳል። ሰው ቢያጣ የሚረዳውን ቢያጣ ኢትዮጵያ ውስጥ ሆስፒታል ሄዶ የታመመ ሰው ይጠይቃል። እነኚህ ሰዎች እኮ ሊታከም እነሱ ጋር የመጣውን ሰው አንጠይቅም እያሉ እኮ ነው። ስለዚህ ይህንን ቢያስቡበት ይሻላል። የሚገርመው ደግሞ የትኛውንም የመብት ጥያቄ የሚሆን ፖለቲካዊ ጥያቄ በምንጠይቅበት ጊዜ ይሄ የመብት ጥያቄ ነው፣ ትክክል ናቸው። አሁን ባለፈው እኛም ኢኖሰንትሊ አግባብም ነው ስለምናውቀው ዶክተሮቹ፣ የሕክምና ባለሙያዎች በአጠቃላይ ጥያቄያቸው መንግስት ሊሰማ ይገባል ስንል ነበረ። ውሻ በቀደደው ጅብ ገባበት ነው አሁን ነገሩ። ትክክለኛ የመብት ጥያቄን 8 ሰዎች አነሱ። 2 ወንበዴዎች ውስጡ ገብተው እያመሷቸው ነው ያለው። ሌላ ምንም እንትን የለውም። ሲጀመር በኢትዮጵያ ህገ መንግስት የሕክምና ባለሙያ የስራ ማቆም አድማ ሊያደርግ አይችልም። ይህንን ያውቁታል። መብታቸው መጠየቅ ይችላሉ። ሌሎች የተለያዩ አማራጮች ሊኖሩ ይችላሉ። የስራ ማቆም አድማ ማድረግ ግን በኢትዮጵያ ህገ መንግስት የተፈቀደ አይደለም። በርካታ የህግ ባለሙያዎች ይህን ሲናገሩ ሰሞኑን ስንሰማ ነበረ። እነኚህ ሰዎች ህገ መንግስቱ ያንን የማይፈቅድላቸው ከሆነ ከህግ በላይ ሆኑ ማለት ነው። ማንም ሰው ዶክተር ሆነ፣ ጠቅላይ ሚኒስትር ሆነ፣ ፕሬዚዳንት ሆነ ከህግ በላይ ደግሞ መሆን አይችልም። የተማሩ ሰዎች ከህግ በላይ ከሆኑ ለሌላው ላልተማረው የኢትዮጵያ ህብረተሰብ ምን አይነት መልእክት እያስተላለፈ ነው ያለው? የኢትዮጵያዊ ምሁር፣ ኢትዮጵያውያን ዶክተሮች ላልተማረው የኢትዮጵያ ህብረተሰብ ምን አይነት መልእክት ነው ያስተላለፈ? ህግ የለ ከህግ በላይ ነን እያሉ ነው ያለው ማለት ነውና ይህን ነገር ሊያውቁት ይገባል። ሌላው አድማ እንግዲህ የተወሰኑ ሰዎች አድማ ነው እያደረጉ ያሉት ማለት ነው። ያልተመቻቸው ደሞዝ በቂ አይደለም የሚሉ ዶክተሮች ካሉ ስራውን ትተው ሌላ ስራ መስራት ይችላሉ፣ ብዙ ብር ተጨማሪ ብር የሚያገኙበት። አብዛኛዎቹ ደግሞ እድል ተመቻችቶላቸዋል። የመንግስት ሆስፒታል ውስጥ እየሰሩ የግል ሆስፒታል ውስጥም ተቀጥረው የሚሰሩ አሉ። ጎበዝ የሆኑት የመንግስት ሆስፒታል ውስጥ ግዴታቸውን እየተወጡ የግል ሆስፒታል ውስጥ እየሰሩ አሉ። ተጨማሪ ጥቅም እያገኙ ነው። ያ ብቻ አይደለም። የመንግስት ፋርማሲ ውስጥ የሚሸጡት መድኃኒት አውጥተው እየሸጡ ነው። እስኪ የትኛው የመንግስት ሆስፒታል ውስጥ ነው አሁን? አብዛኛዎቹ በቀጥታም ሆነ በተዘዋዋሪ ከግል ፋርማሲዎች ጋር ዲል አላቸው። ሙሰኞችና ወንጀለኛ የሆኑ ፋርማሲስቶች አሉ፣ መድኃኒት እያወጡ የሚሸጡ። ህዝቡ በዚህ በጣም እንደተማረረ ነው ያለው። ፋርማሲ ውስጥ የመንግስት ፋርማሲ ውስጥ ሄደው መድኃኒት የማይገኝበት ደረጃ ላይ ነው ያለው። እዛው ፋርማሲ ውስጥ የመንግስት ፋርማሲ ውስጥ ያለው ፋርማሲስት ያንን መድኃኒት የትኛው የግል ፋርማሲ ሄደሽ እንደምታገኝ ይነግርሻል። ትክክለኛ የሆኑ ህዝብን እያገለገሉ ያሉ በሀቅ እያገለገሉ ያሉ ዶክተሮች እንዳሉ ሁሉ ነገር ግን በአግባቡ ከክልሎች መንግስት ጋር እየተወያዩ ነው። አብዛኛው አሁን ኦሮሚያ ውስጥ በተለይ አንዳንድ ከሌላው ጥቅማ ጥቅም እየተደረገላቸው እንዳለ ነው የምንሰማው። የመኖሪያ ቤት የሚሰሩበት ቦታ እየተሰጣቸው፣ ብድር እየተመቻቸላቸው እንዳለ ነው የምንሰማው። ሌሎች በርካታ የህግ ባለሙያዎች አሉ። በቂ አይደለም የሚከፈለው ደሞዝ ይታወቃል። ስለዚህ ኢትዮጵያ ትፍረስ። የህክምና ባለሙያ ግን አንድ ቀን ቀርቶ ለ30 ደቂቃ የህክምና ስራውን አቆመ ማለት ምጥ የያዛቸው እናቶች አሉ። ድንገተኛ በጣም ብዙ ክስተቶች እስኪ እንግዲህ ያው እናያለን ምን እንደሚው ቢኮዝ የኔ አመለካከት ይህንን በሚመለከት ከመብት ጥያቄ አልፈዋል። እነኚህ ሰዎች ኢሰብአዊ የሆነ ድርጊት ለመፈጸም ነው የተዘጋጁ ያሉት። ከጄኖሳይድ የሚለይ ተግባር አይደለም። በሞት አፋፍ ላይ ያሉ ህሙማን መኝታ ተኝተው ያለ ሆስፒታል ውስጥ ትተው መሄድ ምን አይነት የህሊና እርካታ እንደሚሰጣቸው ራሱ አይገባኝም። ሌላው የሚያገለግሉት ኢትዮጵያን ነው። እነኚህ ሰዎች የተማሩበት አብዛኞቹ የተማሩበት ዩኒቨርሲቲ ላይብራሪ አለ። እዛ ላይብራሪ በር ላይ የተጻፈ ጽሁፍ አለ። እኔ ለሀገሬ ምን አደረኩ እንጂ አገሬ ለኔ ምን አደረገች? አሁን እነሱ ለዛ ውለታ ነው እየጠየቁ ያሉት። ብዙ እድል ተሰጥቷቸዋል። በርካታ እድል ተሰጥቷቸዋል።
ሐኪሞች ተደራጅተው ክሊኒክ መክፈት ይችላሉ። ማንኛውም ሀገር እንደሚደረግ አሁን አንዳንድ ሀገሮች የዶክተሮች ቢሮ አለ። ዶክተሮች ይደራጁና ክሊኒክ ይከፍታሉ። ከትንሽ ተነስተው ተጣጥረው ምን ብለው ይሰራሉ ማለት ነው። በትርፍ ጊዜያቸው በሙሉ ጊዜያቸው ደግሞ የመንግስት ፐብሊክ ሆስፒታል ውስጥ ህዝብን ያገለግላሉ። ብዙ አማራጭ አላቸው እነኚህ ሰዎች። ግን አጀንዳው ያ አይደለም፣ ፖለቲካ ነው። ሌላው ከነዚሁ ዶክተሮች አንዳንድ የሚደርሰን መረጃ አለ። በመጀመሪያ ደረጃ የተሰባሰቡት እኛም መጀመሪያም የዛሬ ባወራንባቸው በዚሁ ጉዳዮች ላይ እኔ እናንተም ያነሳነው ጉዳይ አለ። ትክክል ነው። ማንኛውም ደሞዝ የሚከፈለው ሰው ኑሮ በቂ አይደለም። ይህንን በማመን የተቀላቀሏቸው ዶክተሮች አሉ፣ የጤና ባለሙያዎች አሉ፣ ነርሶች አሉ፣ ፋርማሲስቶች፣ በአጠቃላይ በጤናው ዘርፍ የሚሰሩ የጤና መኮንኖችን ጨምሮ በየጤና ጣቢያው በየሆስፒታሉ የሚሰሩ ዶክተሮች ተቀላቅለዋቸው ነበር። ከዛ በኋላ እንግዲህ እኛ ጋር በደረሰን መረጃ ምንድነው መጨረሻ አየናቸውና ከዛ ወጣን። ሁኔታቸው ትክክል አይደለም ማለት አሁን ለምሳሌ በዚህ በጀመርነው ሳምንት ውስጥ በበርካታ አካባቢ ያሉ የሕክምና ባለሙያዎች ከመንግስት ተወካዮች ጋር ውይይት ያደርጋሉ። አሁን ባለፈው ሳምንት መምህራን ኦልሞስት በብዙ ሺህ የሚቆጠሩ መምህራን ከመንግስት ጋር ውይይት አድርገው መፍትሄ እየተፈለገ ነው ያለው። ኢትዮጵያ ውስጥ እኮ በአጠቃላይ ኢትዮጵያ ውስጥ መምህራን፣ የሕክምና ባለሙያ፣ የህግ ባለሙያ፣ የቀበሌ ሰራተኛ፣ የአስተዳደር ሰራተኛ፣ እነኚህ ሲቪል ሰርቪስ የሚባሉት የግብርና ሰራተኞች፣ የማህበራዊ ጉዳይ ሰራተኞች፣ የጸጥታ ሰራተኞችን ሳይጨምር ከ2 ሚሊዮን በላይ ሰራተኛ ነው ይሄ መንግስት ያለው። ቀላል አይደለም 2 ሚሊዮን ሰራተኛ። እነኚህ እንግዲህ ሀገር ነው እያገለገሉ ያለው፣ መንግስትን አይደለም እያገለገሉ። ዶክተር መንግስትን አይደለም እያገለገለ ያለው፣ ሀገር ነው። ካመፀም በሀገር ላይ ነው የሚያመፀው። አሁን እነኚህ ዶክተሮች ያልተረዱት ነገር ምንድነው? በመንግስት ላይ አይደለም እያመፁ ያሉት፣ በህዝብ ላይ ነው፣ በሀገር ላይ ነው እያመፁ ያሉት። በህሙማን ላይ ነው፣ በአካል ጉዳተኞች ላይ ነው እያመፁ ያሉት፣ በህፃናት ላይ ነው እያመፁ ያሉት። በጣም አሰቃቂ ተግባር ነው እየፈጸሙ ያሉት። ይሄ ነገር ደግሞ ሊነገራቸው ይገባል። እና ይሄም እንደተጠበቀ ሆኖ መንግስት እንደ መንግስት እንግዲህ ማንም ሰው ጥያቄ ባነሳ ቁጥር መልስ መስጠት አግባብ አይደለም። የትም ሀገር የለም። ማንኛውም ሀገር ማንም ሰው ተደራጅቶ ባመፀ ቁጥር መልስ መስጠት ወይም መለማመጥ አግባብ አይደለም። ቁጭ ብሎ መወያየት አለበት። በተለይ ከደሞዝ ጋር ያለ ጥያቄ ከጥቅማ ጥቅም ከደሞዝ ጋር ያለ በድርድር ነው የሚመለሰው። ቁጭ ብሎ መወያየት አለበት መንግስትም ከነሱ ጋር። ሁሉም እነሱ የፈለጉት ነገር መልስ የለውም። መንግስትም ሁሉንም እነኚህ ጥያቄ ያለን የሚሉትንም ኢግኖር ማድረግ አይችልም። እነኚህ ሰዎች ለንግግር ራሱ ፍላጎት ያላቸው አይመስልም። ምክንያቱም ከጀርባቸው ያሉት አደገኛ የሆኑ ጽንፈኞች ናቸው። በጣም አደገኛ የሆኑ አብዛኛው የኢትዮጵያ ሕዝብ ያውቃቸዋል፣ እኛም እናውቃቸዋለን። በጣም አደገኛ የሆኑ ግለሰቦች ናቸው ከጀርባቸው ያሉት እና ይህንን አልበጠሱም። አሁን በፍጹም ባለፈው እንደዚህ አይነት ሰዎችን ከመሀላችሁ አጽዱ ብለን ስንነግራቸው ነበረ። ሰርገው ገብተዋል እናንተ ውስጥ የፖለቲካ ዓላማ ያላቸው ሰዎች ውስጣችሁ ሰርገው ገብተዋል። የባዕዳንን የጠላትን የታሪካዊ ጠላት የሆኑትን ሰዎች አጀንዳ ማስፈጸም የሚፈልጉ ሰዎች ውስጣችሁ ሰርጸው ገብተዋል። ስለዚህ እነሱ ከውስጣችሁ አውጡ፣ ከነሱ ንጹህ ሆኖ እና በሙሉ ኮንፊደንስ መናገር ትችላላችሁ። እኛም እንደግፋቸዋለን፣ የኢትዮጵያ ሕዝብ ይደግፋቸዋል ስንላቸው ነበር። አሁን ኢትዮጵያ ውስጥ ቁጭ ብሎ እየታዘባቸው ነው ያለው። ማንም ሰው እንደውም ሕዝብን እስከ ማስፈራራት ነው የደረሱት። ትታመማታለህ እንጂ ስራ አልገባም እኮ ነው እያለ ያለው። ትሞታታለህ እንጂ ስራ አልገባም ነው እያለ ያለው። በዚህ አግባብ መንግስትን እጅ ጠምዝዞ የፈለጉትን ነገር ማድረግ አይቻልም። አሁን ከለውጡ መንግስት በኋላ በጣም በኢትዮጵያ ውስጥ ተመሳሳይ አይነት ጥያቄዎች ምን እንደሆኑ ታውቃለህ ጀዋር? ያው አንተም እንደምታውቀው በደቡብ አካባቢ የክልልነት ጥያቄ ነበረ።
የክልልነት ጥያቄያችን ከዚህ እስከዚህ ድረስ እስካልተመለሰ ድረስ እንደዚህ ነው የምናደርገው። ምክንያቱም የለውጡ መንግስት ከመጣ በኋላ ትክክል ነው በሀገሪቷ ውስጥ ዲሞክራሲ እንደ ድሮ አይደለም። መንግስትን ጠቅላይ ሚኒስትርን የሚያክል ሰው ቀኑ ሙሉ ሲዘልፍ ሲሰድብ ይውላል። ፓርላማ ላይ ሳይቀር የምናየው ነገር ነው። ነገር ግን አሁን ምንድነው እስቲ የምትፈልጉትን ነገር ጠይቁ፣ የምትፈልጉትን ነገር ተናገሩ አይነት ሚዲያውንም ካየከው እንዲህ አልነበረም። እኛም እናስታውሳለን እኮ ባለፉት 27 ዓመታት ማንም የፈለገውን ነገር የማድረግ የመናገር መብት አልነበረውም። እንኳንስ ምሁራንን ዛሬ የሚሉት መንግስት ትኩረት አልሰጠንም የሚሉት እኮ በትናንትናው ዕለት ከዚህ የባሰ አዘቅት ውስጥ ነበር የነበሩት። ያውም ደግሞ ምንም አይነት መሰረተ ልማት ሊታይ የሚችል መሰረተ ልማት መንግስት አይሰራም ነበረ። እናስታውሳለን መንገዶች እንዴት እንደነበሩ። አንድ የቀበሌ አመራርን እንኳን እኮ አፍ ሞልተክ መናገር አትችልም፣ ማየት ራሱ አይቻልም ነበረ። ወዲያው የሚወሰዱ እርምጃዎች፣ እስር ቤት የነበሩ ሰቆቃዎችን እናስታውሳለን። መቼስ በባለፉት 27 ዓመታት በተለይ ትንሽዬ የፖለቲካ አመለካከት ኖሮት እስር ቤትን ያላየ ሰው አለ ብዬ አልገምትም። ነገር ግን አሁን ምን መጣ? ከለውጡ መንግስት በኋላ ምን መጣ? እንዲህ ካላደረክ እንዲህ አደርጋለሁ። እንደዚህ አይነት ነገር ነው የምናስተውለው። የመብት ጥያቄዎች ለምሳሌ የክልልነት ጥያቄ፣ የማንነት ጥያቄ፣ የደሞዝ ጭማሪ ልክ ምንድነው ባፈሰስንለት የሚሄድ አይነት ነገር አይነት እንደዛ ያሉት አሁን ፋኖ የሚባለው ይሄ በአማራ ክልል ያለው ጽንፈኛ ግሩፕ ባለፈው ሰላማዊ ሰልፍ ይወጡ ነበር የዛሬ 3 ዓመት ምናምን። በተለይ ከፕሪቶሪያው ስምምነት በኋላ ለምን የትግራይን ህዝብ አልጨረሳችሁም ብለው እንግዲህ ከዛ ነው የሚጀምረው። አንዳንዶቹ አሁን እየወጡ ይናገራሉ። የፌዴራል መከላከያ ኃይል ለምን የትግራይን ህዝብ አልጨረሰልንም? ለምን ፕሪቶሪያ ላይ ስምምነት ለምን የትግራይ ህዝብ እፎይታ አገኘ በሚል ሰበብ ሰላማዊ ሰልፍ ወጡ በክልሉ በሙሉ። በቃ ይሄ መጨረሻ ነው ያልቅልናል ምናምን እንደዛ አይነት ፉከራ ነበር። ጫካ ገቡ። ይሄው እርስ በራሳቸው እየተፋጁ ነው ያለው። እርስ በራሳቸው እየተፋጁ ነው። ድርጅት እንፈጥራለን ብለው በዓለም ላይ ታይቶ የማይታወቅ ሊቀመንበር የሌለው ድርጅት ፈጠሩ። ሊቀመንበር የሌለው፣ ምክትል የሌለው፣ ምንም የሌለው ድርጅት ያለ መሪ ማለት ነው። የድሮ የኢትዮጵያ የፖለቲካ ፓርቲ ታሪክ መሪ ያለ ተከታይ ነበረ። አሁን ተከታይ ያለ መሪ። ድሮ አሁን እነ መራራ እነ ምናምን የሚባሉ የፖለቲካ ፓርቲዎች መሪዎች እንጂ ተከታይ አልነበራቸውም። አሁን ግን ዝም ብሎ ይሄ እንትን እንጂ ጀሌ እንጂ መሪ የለም። የመንደር ሁሉም ጀሌ ነው። እርስ በርሳቸው እንትን እያሉ ነው ያሉት። ነገሩ የሚጀምረው ለመንግስት ያላቸው ንቀት ነው የሚመነጨው። እነኚህ ሰዎችም እንደዛ ነው የሚያስቡት። በጣም መንግስትን ይንቃሉ። መንግስትን መናቅ ደግሞ ሀገርን ማናቅ። መንግስትን ያለ መቀበል ይቻላል፣ መቃወምም ይቻላል። ህግን ግን ማክበር የግድ ነው። መንግስትም ህግን ያከብራል፣ ህዝብም ህግን ያከብራል። አሁን መንግስት ድሮ ኢትዮጵያ ውስጥ መንግስት ይወነጀላል ህግ አያከብርም ተብሎ። አሁን በተገላቢጦሹ ምንድነው እንደዚህ አይነት ስብስቦች ግለሰቦችን ጨምሮ ከህግ የበላይ ነን እያሉ ነው። ይህን ሊያውቁ ይገባል። እነኚህ የህክምና ዶክተሮች መንግስት በህግ አግባብ እያናገራቸው ነው። እዚህ ሀገር ውስጥ የሚሰራው የዶክተር ጉዳይ አይደለም፣ የህክምና ጉዳይ ብቻ አይደለም። በርካታ ዘርፎች አሉ። የዲፕሎማሲ ስራ አለ፣ የግብርና ስራ አለ፣ ህዝብን የሃይድሮ ኤሌክትሪክ ችግርን ለመፍታት የሚሰራ ስራ አለ። ዓለም አቀፍ ሌሎች ተግዳሮቶች አሉ ደግሞ በየጊዜው እየተለዋወጡ የሚመጡ የኑሮ ውድነት አለ። ከባህር በር ጋር ተያይዞ የሚሰሩ ስራዎች አሉ። ብዙ ነገር ይሰራል። 24 ሰዓት ቁጭ ብሎ መንግስት የነሱን ስራ ብቻ እንዲሰራ መጠበቅ የለባቸው። መንግስት የሚሰጣቸውን የውይይት ቀጠሮ ጠብቀው ቁጭ ብለው ተወያይተው መፍትሄ ይገኛል። ከመወያየት ካለመወያየት በመወያየት ነው መፍትሄ የሚገኘው። ለዚህ መዘጋጀት መቻል አለባቸው እንጂ አስፋልት ላይ እንደዚህ አይነት ተግባር እኔ የኢትዮጵያ ህዝብ ሊያውቁ ይገባል። ተቀባይነት የለውም። ሆስፒታሎቻችሁ፣ በየሰፈራችሁ ያሉ ክሊኒኮች አዲስ አበባ ብቻ አይደለም። አድማጭ ተመልካቾቻችን በመላ ኢትዮጵያ የሚገኙ በአብዛኛው የአርሶ አደር እና የከተማ ነዋሪ ቤተሰቦች ናቸው።
ህዝቡ በትኩረት ሊከታተል ይገባል። በየሰፈሩ ያለው ሐኪም ወደ ስራው በአግባቡ ገብቶ ህዝቡን የማያገለግል ከሆነ የመንግስት ስራስ አንተም አሁን አንስተዋል። የመንግስት ስራስ እነዚህን የጤና ባለሙያዎች ማዳመጥ ብቻ ነው የሚለው ትኩረት መሰጠት አለበት። የሰጡት ጊዜ በጣም ጥቂት ነው። እንግዲህ እንደሚሉት ከሆነ ነገ ነው የስራ ማቆም አድማው የሚጀመረው ማለት ነው። ነገ የምትወልድ ሴት የለችም ወይ? ነገ የትራፊክ አደጋ ሊደርስበት የሚችል ሰው የለም ወይ? ነገ የተለያዩ አይነት ነገሮች በዛሬና በነገ መሀል በየሆስፒታሉ በጣም ብዙ የተኙ ሰዎች አሉ። ቀን በቀን ክትትል ይሄ ኮመን ሴንስ እኮ ነው። አሁን እነሱ የጥያቄያቸው የመብት ጥያቄ ብቻ ቢሆን ኖሮ አንቺ የምትዩን ነገር አንደርስታንድ ያደርጋሉ። አሁን ጆሮአቸው ተደፍኗል። ጥያቄያቸው የመብት ጥያቄ አይደለም፣ የፖለቲካ ጥያቄ ነው። የጋሪ ፈረስ ሆነዋል። ኦልሬዲ የጋሪ ፈረስ ማለት በቃ ነው። እነኛ ፌስቡክ ላይ ፖስት የሚያደርጉላቸውን ሰዎች በስተቀር ወዲያ ወዲህ ብሎ በዚህ በኩል የኢትዮጵያን ሕዝብ መንግስት ወቅታዊን ሁኔታ የአገሪቷን ተጨባጭ ምንም የሚያዩት ነገር የለም። ፖስት የሚያደርጉላቸው ሰዎች አይደለም በነገራችን ላይ ደሞዝ የሚጨምሩላቸውም ሆነ ተቀምጠው ሊያነጋግሯቸው የሚችሉት የሚያክሟቸውም ሰዎች እዚህ ሀገር ውስጥ ነው ያሉት። ጥያቄዎቻቸውን ሊመልሱላቸው የሚችሉ ሰዎችም እዚህ ሀገር ውስጥ ነው ያሉት። ሌላው ደግሞ በጣም አስገራሚው ነገር ምንድነው? ስልክ ይዛችሁ ወደ ጤና ቢሮ አትግቡ ተብለናል። ድሮ ስልክ ተይዞ እንዴት ነው አንድ ሐኪም ወይ ኦፕራሲዮን ሊሰራ ነው ወይ ሊያዋልድ ነው ወይ ሕክምና ሊሰጥ ነው የሚገባው። ስለዚህ ስልክ አትያዝ ቢባል ይሄ አዲስ ነገር ነው። በነገራችን ላይ ወደ ፖለቲካ አጀንዳ እንደገባ እርግጠኛ የሆንኩት እኔ በዛ ወቅት ነው። ምክንያቱም በየቀኑ የሚባሉትን ነገሮች አድርጎ የሚባሉትን ነገሮች ለነዚህ ለጽንፈኞች ያደርሳሉ ማለት ነው። በነገራችን ላይ እነዚህ ጽንፈኞች ሁልጊዜም በአሁኑ ሰዓት እየተሸነፉ ናቸው፣ ተቀባይ ያጡ ጽንፈኞች ናቸው። ስለዚህ ምንድነው የራስህን ጥያቄ ትክክለኛ ጥያቄ ይሄን እንደዚህ ነጥቀውክ ከሁለት ያጣ ነው የሚያደርጉ። አሁን መንግስት ምንድነው አሁን ትኩረት ላይ አለመስጠት ይችላል። አለመስጠትና እነሱን ደግሞ አስገድዶ ህዝባቸውን የማገልገል ግዴታ አለባችሁ ማለት ይችላል። ስለዚህ ምንድነው እነዚህ ጽንፈኞች ደግሞ መንግስት ብቻ ሳይሆን ህዝብ ራሱ ይሄን ነገር በደንብ ማየት መቻል አለበት። ጎረቤት ያለ ዶክተር በሽተኛ ህሙማን ሆስፒታል ውስጥ እያለ ቤቱ የሚቀመጥበት ምክንያት የለም። ግፊት ሊያደርግበት ይገባል። ህዝቡ ግፊት ሊያደርግበት ይገባል። ልጆቹ ናቸው ልጆቻችን ናቸው የእኛ ህዝብ ልጆች ነን ይሉ የለ ህዝቡ ግፊት ሊያደርግባቸው ጆሮአቸውን የያዘ ሐኪም ቤት ሊወስዳቸው ወደ ስራቸው ሊመልሳቸው ይገባል የሚያደርጉት ከሆነ እንጂ አሁን እንትን የሚለው እኮ ትክክለኛ የሆነ ጥያቄያቸው ብዙ ሰው ያወራል። እነሱ ምንድን የሆኑት በቃ ከህግ በላይ ነው የሆኑት። ሌላ ምን ትርጉም ይሰጠው? ከህግ በላይም ከዛ በላይ የሆነ ትርጉም ሊሰጡ የሚገባው ተግባር ነው እየፈጸሙ ያሉት። ሊፈጽሙ ያሰቡት ያ ነው። ነገር ግን አት ዘ ሴም ታይም በርካታ የህክምና ዶክተሮች አሉ ከእንደዚህ አይነት ነገር ራሳቸውን ያወጡ። በነገራችን ላይ ኢትዮጵያ ውስጥ በጣም የህክምና ባለሙያዎችን የሚያከብር ማህበረሰብ ነው ያለው። ሁላችንም መቼስ ሐኪም ቤት እንሄዳለን እናውቃለን። በዛ ውስጥ ደግሞ ህብረተሰቡ እንደውም ሐኪሞችን ሊጠይቅ የሚገባ በርካታ ጥያቄዎች አሉ። ለምሳሌ ኢትዮጵያ ውስጥ እኮ አንድ ሐኪም ፔሸንት ተቀምጦ ዶክተሩ አልገባም የምትባልበትና ረጅም ሰዓት የምትጠብቅበት ጊዜና ሰልፉ በጣም በዶክተሮች አለመኖር የብዙ የሰዎች ህይወት አደጋ ውስጥ የሚገባበት አለ። ይሄ ዋነኛው ችግር ምንድነው? ያ ዶክተር ሌላ የግል ሆስፒታል ውስጥ ስራ ስለሚሰራ ነው። የግል ሆስፒታሎች እኮ ወረፋ የለም። ነገር ግን ኢትዮጵያውያን ሁሉንም እንደምታውቀው በአብዛኛው ኢትዮጵያዊ ወደ መንግስት ህክምና ጣቢያ የሚሄደው ያንን መክፈል ስለማይችል ነው። ስለዚህ ግን እነዚህ ዶክተሮች እሺ የሚያቆሙት የመንግስቱን ብቻ ነው ወይንስ የግሉን ይሰራሉ? ይሄም ጥያቄ ነው። የግሉን የሚሰሩ ከሆነ ስለዚህ ምንድነው ሁሉም ሰው ተገዶ ከፍተኛ ክፍያ እየከፈለ የግል ሆስፒታሎች ውስጥ እንዲህ ለማስገደድ በህዝብ ላይ ጫና እያደረጉ ነው። አሁን ይሄ ጥያቄ በህዝብና በህክምና ባለሙያዎች መሀል ያለ ትልቅ ጉዳይ ነው። ምክንያቱም በህዝብ ላይ ነው ይሄ ነገር እየተደረገ ያለው። ስለዚህ ይሄን ሊያስቡበት ይገባል እና ያለን መንግስትም የራሱን አካሄድ አለው። ኦልሬዲ የተጀመሩ ስራዎች አሉ። አንዳንድ መረጃዎች እንደሚደርሱ መቼም አይነግሩንም፣ እንዲነግሩንም አይጠበቅም እና ያለን እኛ ይገባናል። የራሱ አካሄድ አለው ከነ ችግሮች አሉ። ነገር ግን የራሱ አካሄድ አለው፣ መፍትሄ ይሰጣል።
ምንም ጥርጥር የለውም። እዛ ውስጥ የተሰገሰጉ ጽንፈኛዎች ግን ያፍራሉ። እነኚህ ሕክምና ውጭ ያሉት ይሄ ከሌላ ቦታ ሆኖ የሚንጫጩት መንጫጫታቸውን ይቀጥላሉ። እድሜ ልካቸውን ሲንጫጩ ነበረ። አሁንም ጫጫታውን ይቀጥሉበታል። ነገር ግን በየሕክምና ተቋሙ ባለሙያዎች ውስጥ ተሰግስገው ገብተው የትክክለኛ የባለሙያዎቹን ጥያቄ የማይገባው መንገድ እንዲይዝ እያደረጉ ያሉት ሰዎች ይጋለጣሉ። መንግስትም እርምጃ መውሰድ መቻል አለበት። ምክንያቱም ምንም አንዳንዶቹ በግልጽ እያየን አብዛኛው አሁን አዲስ አበባ ውስጥ ነው፣ ከአዲስ አበባ ውጪ አብዛኛው የሕክምና ባለሙያ ተገዶ ተሸማቁ ያሸማቅቁሻል። እንደዚህ ሞብ ነው። አሁን ይሄ እነዚህ ሰዎች እያደረጉ ያለው ሞብ ጀስቲስ ነው። በቃ አለ አይደለም። ራሽናል ሀሳብ ያላቸው ሰዎች ይጨቆናሉ፣ ድምጻቸው ይታፈናል። ስለዚህ ሳይፈልጉ ተገደው ሄዶ ምንድነው የሚያደርጉት? ከጀርባ ይሰለፋሉ። ነገር ግን እውነተኛው ቀን ስትመጣ ሁሉም ወደ ስራው ይገባል። ደሞስ ኢትዮጵያ ውስጥ ሁሉንም የጤና ባለሙያውን በል መምህራንን በል ፖሊሱን በል የሃይማኖት አባቶችን በል ወርዶ በዚህ ደረጃ ያናገረ ፕራይም ሚኒስትር ቀርቶ አንድ የሆነ አመራር ነበረ ወይ? ጠቅላይ ሚኒስትሩ እኮ እንደመጡ ያደረጉት ነገር ምንድነው? ሁሉንም ኢትዮጵያ ውስጥ ችግሮች አሉ፣ ባዶ ካዝናን የተቀበልነው እናውቃለን። ምን እንደነበረ በወያኔ ጊዜ እኮ ሁላችንም የምናስታውሰው ነገር ነው። ለምሳሌ የህዳሴን ግድብ ብንወስድ ዛሬ ላይ የደረሰበትና ትናንትና የነበረበትን እርሳቸው ሲመጡ የምናስታውሰው ነገር ነው። በዚህ ደረጃ ክብር ሰጥቶ ለሁሉም ዘርፍ ያናገረ ፕራይም ሚኒስትር አለ? የለም። ኢትዮጵያ ዛሬ ላይ ብትወስዱ ችግሩ ምን መሰለሽ? ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትርን ናቁት። በጣም እኮ የሚገርም ነው። በቀደም ይህን ነገር አንስተናል። ወደ ስልጣን እንደመጣ ሁሉንም የህብረተሰብ ክፍል አናገረ። ምክንያት ነበረው። ምክንያቱም አገሪቷ ችግር ውስጥ ነበረች። ለሁለት ምክንያት ነው እኔ ሳስበው። አንደኛው ከጎኑ ህዝቡ እንዲቆም ይፈልጋል። ከጠቅላይ ሚኒስትሩ ጎን ህዝቡ እንዲቆምና ለውጡን እንድናመጣ ያለ እናንተ የሚሆን ነገር የለም። ስለዚህ እናንተ የዚህ ህብረተሰብ አካል ናችሁና ከጎናችን ቆሙ ብሎ ሁሉንም መምህራንን፣ የጤና ባለሙያዎችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የክልል ሰዎችን፣ አርቲስቶችን፣ አትሌቶችን ሁሉንም አናገረ እና ለሁሉም ተመሳሳይ መልእክት ነው ሲያስተላልፍ የነበረው። እንደጋገፍ፣ ደግፉን፣ ለውጥ እናመጣለን፣ አገራችንን እናሳድጋለን፣ ያለ እናንተ ድጋፍ የሚሆን ነገር የለም። አንደኛው መልእክት። ሁለተኛው ችግር አለ፣ ሀገሪቷ የኢኮኖሚ ችግር አለ፣ የፋይናንስ ችግር አለ። በኑሯችሁ በገበያችሁ ደስተኛ አይደላችሁም፣ ግን ታገሱ፣ ከዚህ መውጣት እንችላለን የሚል መልእክት አስተላለፈ። የፖለቲካ ፓርቲዎችን፣ አንዳንድ ቦታ የክልል ሰዎችን፣ አማራን ለብቻ፣ ከኦሮሚያ ለብቻ፣ ከትግራይ ከምን የፖለቲካ አጀንዳ ያላቸው ሰዎች ምን አሰቡ? አይ የሰውዬ አይችልም በቃ እንደዚህ። ምክንያቱም ኢትዮጵያ ውስጥ አልተለመደም። በርቀት ነው መሪ ሲባል ነው። እንደውም በጣም እንዲባሉ ነበር ጠቅላይ ሚኒስትሩ፣ እኚህ ሰውዬ ለፓስተርነት እንጂ ለሀገር መሪነት ለፖለቲካ አይሆንም እስከማለት ርህራሄያቸውን እና ስለዚህ በጣም ከመናቃቸው የተነሳ አይ የለመነን ነው ምንም ስለማይችል እንቀበለዋለን በቃ ብለው እንቅስቃሴ ጀመሩ። ብዙ ነገሮች አሁን ሲባሉ ነበረ። በቀደም አንስተናል። ሁለት መንግስት አለ ሲባል ነበረ። ከመስከረም ጀምሮ መንግስት የለም ሲባል ነበረ። ምክንያቱም ከመስከረም በፊት እጁን ጠምዝዘን እንቀበለዋለን። እርዱኝ ብሏል። እኛ ካልረዳ ነው ይወድቃል። ያን ጊዜ እኛ እንገባበታለን። ትጥቅ አንፈታም ሲሉ ነበረ ኦነግ ሰዎች። ማን ነው ፈቺ ማን ነው አስፈቺ? ምክንያቱም ታግዙኛላችሁ ስላለ አይችልም። በቃ እኛ እንችላለን። በቃኛ ብሉፕሪንት አጀንዳ ጽፈን ስንሰጠው አልሰማ አለ። እኛን አይሰማንም። አሁን ትልቁ በተለይ በእድሜ እነኚህ የ60ዎቹ ፖለቲከኞች የሚባሉት ሁሉም ጠቅላይ ሚኒስትሩን ማማከር ይፈልጋሉ። ሁሉም የሱ አማካሪ መሆን ይፈልጋሉ። ምን እንደሚያማክሩ እንጂ። ምክንያቱም በፖለቲካ ህይወታቸው እነኚህ ሰዎች አንድም ያሳኩት ነገር የለም። ምንም ያላሳካ ሰው ደግሞ ውጤታማ የሆነ ስኬታማ ሰውን ደግሞ መምከር አይችልም። እንዴት አድርገው ነው የሚመክሩት? አማካሪ መሆን ነው የሚፈልጉት፣ ማማከር አይችሉም። ምክንያቱም በልጧቸዋል። እሱ ስኬታማ ነው ሲጀመር።
ምንም እነሱ ደግሞ ምንም አላሳኩም እና እንደዛ አይነት ነገሮች ነበሩ ማለት ነው። ይህም የአሁኑ እንቅስቃሴ ያው ከዛው እየቀጠለ ነው። በዚህ ሞከሩ በሀገር መከላከያን ላይ ከፍተኛ የሆነ ፕሮፓጋንዳ አንዳንዶቹ የኦሮሞማ ይሉታል፣ አንዳንዶቹ ኦነግ ሸኔ ይሉታል። ጠቅላይ ሚኒስትሩና የኦሮሚያ ከፍተኛ የመንግስት ባለስልጣን በዛ ሲወነጅሉ ነበር። የኦሮሚያ ባለስልጣናት ግን ኦነግ ሸኔ በሚባለው በሺ የሚቆጠሩ የኦሮሚያ አመራሮች ተገለዋል። የክልሉን ሰላም ለማረጋጋት በኦሮሚያ ውስጥ የሚኖሩ የአማራ ተወላጆችን ደህንነት ለማስጠበቅ በብዙ መቶ የሚቆጠሩ የኦሮሞ ልጆች ህይወታቸውን አሳልፈዋል። በኦሮሚያ ውስጥ የሚኖሩ አማራ ልጆችን ህይወት ወይም የነሱን ሰላም ለማስጠበቅ በብዙ መቶ የሚቆጠሩ የኦሮሚያ የአመራር ሰዎች ህይወታቸውን ሰውተዋል። አይን የላቸውም እኮ ሪያሊቲውን አያዩትም። እኛ እኮ እነኚህ ሰዎች ምንም አድርጎልን አይደለም፣ የተለየ አይደለም፣ የሚገባንን ነገር ራሱ ምንም አድርጎልን አይደለም። ነገር ግን ሪያሊቲውን ስለምናውቅ ነው የምንናገረው። ይህን ነገር ደግሞ ልንናገር ይገባል። እነሱ ካልተናገሩ እነሱ አይናገሩም፣ ሌላ የሚናገርላቸው ሰው የለም። እኛ ግን መናገር አለብን እና ከዛ ውጪ ጀዋር እዚህ ጋር እንትን ልበልክና የግለሰብ ጥያቄ አይደለም። ለምሳሌ የኔ ፍላጎት ስላልተሟላ ወይም ደግሞ ለራሴ ፍላጎት ስል ሀገር ማለት የልጆቻችን ናት ይሉ አይደል? ሀገር ማለት ለመጪው ትውልድ ነው። እኛ ቢያንስ ከግማሽ እድሜያችን በላይ ኖረናል። ግማሹ እንደውም እድሜውን ጨርሷል። መቼ እንደሚሞት አንድ ሐሙስ ቀረው የሚባል እድሜ ላይ ያለ ሰው ነው በአሁኑ ሰዓት ሀገሪቷን እየበጠበጣት ያለውና ስለ ልጆቻችን የምናስብ ከሆነ በእኛ በግለሰቦች ጥያቄ ስለ ሀገራዊ በማድረግ ችግሮች መፍጠር የለብንም ለማለት ነው። እንደዚህ አይነት ስብስቦች ናቸው። በተለይ አሁን እነኚህ የሕክምና ዶክተሮች ይህንን ነገር አውቀው ራሳቸውን ከእንደዚህ አይነት ነገር ነፃ ማውጣት መቻል አለባቸው። ምንም ሌላ ነገር የለም። ጥያቄያቸው መልስ ሊያገኝ የሚችለው ከእንደዚህ አይነት ጽንፈኞች የፖለቲካ አጀንዳ ካላቸው የባዕድ የሌላ አገር ማስፈጸሚያ መሳሪያ ከሆኑ ሰዎች ራሳቸውን ግልጽ ወጥተው ተሰልፈው ወጥተው ራሳቸውን ከነኚህ ሰዎች መነጠል መቻል አለባቸው። ለእነሱም የሚያቀብሉትን መረጃዎች አንዳንድ ነገሮች ማቆምም ውስጡ ተሰግስጎ የገቡት ምልሽ እነሱ ናቸው ያነሱ ፎቶ ምን የሚልኩት ነገር ግን እንደ ተቋም አሁን ስለ ዶክተር ከበደ ወይም ዶክተር በዳሳ ስለሚባለው አይደለም። እንደ ተቋም ጥያቄ ያለን ብለዋል አይደል? እንደ ተቋም ወጥተው አሁን በየቦታው ሆስፒታል በር ላይ ቆመው ምናምን ምንድን ነው የሚሉት መፈክር ያሰማሉ። ያንን መፈክር ስዊች ያደርጉት። ሆስፒታል በር ላይ ጥያቄያችን የፖለቲካ አይደለም፣ እነ እከሌ እጃችሁን ከኛ ላይ አንሱ ማለት መቻል አለባቸው። ይሄንን ግልጽ መልእክት ለኢትዮጵያ ሕዝብም ለተከታዮቻቸው ማስተላለፍ መቻል አለባቸው። ይሄንን ካላደረጉ ግን ቀጥተኛ የሆነ የፖለቲካ አጀንዳ ነው። ይሄን የፖለቲካ አጀንዳ ደግሞ ሌላኛው የፖለቲካ ኃይል ዝም ብሎ የሚመለከትበት ምክንያት የለም ማለት ነው። የፖለቲካ አጀንዳ ይዘሽ የምትንቀሳቀሽ ከሆነ በፖለቲካ አግባብ ነው ምላሹ የሚሰጥሽ። ስለዚህ ይሄ ነገር ሊነገራቸው ይገባል። ለዛሬ እዚህ ላይ ቢበቃንስ? እሺ፣ አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።